ጤና ይስጥልኝ የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች እንደምናላችሁ ሰላምታችን በያላችሁበት ይድረስ። እነሆ አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። በቅድሚያ ማርስ ዜናዎችን ነግራችኋለሁ። አብራችሁን ቆዩ። የብልጽግና አገዛዝ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ወደ አሜሪካ አቅንተዋል። የአገዛዙ ሚኒስትር በዋሽንግተን ተጠርተው የሄዱ ሲሆን ይህ የአሜሪካ ጥሪ የቀጠናውን ሰላምና ደህንነት በተመለከተ የተደረገ ጥሪ ነው። በሌላ በኩል የኤርትራ ባለስልጣናትም ወደ ዋሽንግተን መጠራታቸው ተሰምቷል። በዝርዝር የምናየው ቀዳሚ ጉዳይ ነው። የብልጽግና አገዛዝ በምዕራብ ኢትዮጵያ ሱዳን አደራጅታና አስታጥቃ ያላከቻቸው ናቸው ባላቸው ኃይሎች ላይ አዲስ ዘመቻ መክፈቱ ተሰማ። አገዛዙ ከመደበኛ ዘመቻው ቀደም ብሎ የድሮን ጥቃት ማድረሱ የተሰማ ሲሆን ይህም በኢትዮጵያና ሱዳን አዋሳኝ አካባቢዎች የተፈጠረውን ወታደራዊ ቀውስ እንዳያባብሰው ተሰግቷል። በዝርዝር እናየዋለን። የአሜሪካው ፕሬዝዳንት ትራምፕ የኢራን ተኩስ አቁም ዘላቂነት በማይታመን ሁኔታ ደካማ ነው አሉ። ትራምፕ በአሁኑ ሰዓት ያለውን ሁኔታ ሲገልጹ ድጋሚ ጦርነት ሊቀሰቀስ እንደሚችል ብዙዎች ስጋት ገብቷቸዋል። በሌላ በኩል ኢራን ለአሜሪካ የስምምነት እቅድ የሰጠችው ምላሽ ምክንያታዊና ለጋስ ነው ስትል ተከራክራለች። የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች አብራችሁን ቆዩ። ወደ ዝርዝሩ አልፋለሁ። የብልጽግና አገዛዝ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ወደ አሜሪካ አቅንተዋል። የአገዛዙ ሚኒስትር በዋሽንግተን ተጠርተው የሄዱ ሲሆን ይህም የአሜሪካ ጥሪ የቀጠናውን ሰላምና ደህንነት በተመለከተ የተደረገላቸው ነው ተብሏል። በሌላ በኩል የኤርትራ ባለስልጣናትም ወደ ዋሽንግተን መጠራታቸውን የተሰማው አሜሪካ በሱዳን ጦርነት ውስጥ ቀጥተኛ ተሳትፎ እያደረገ ያለውን የኢትዮጵያ አገዛዝ ወደ ዋሽንግተን ጠርተዋለች። ይህ የአሜሪካ ጥሪም ዓለም አቀፍ ተቋማትና አንዳንድ ሀገራት በተለይም ደግሞ የኢትዮጵያ አገዛዝ በሱዳን ውስጥ ያለውን ተሳትፎ ተመለከተ ካረጋገጡና መግለጫዎችን ካወጡ በኋላ የተደረገ ነው። በተለይም ደግሞ የጦርነት ተሳትፎን ካረጋገጡበት ዋነኛው ምክንያት የፈጥኖ ደራሽ ኃይሉን በመደገፍ በቤኒሻንጉል ጉሙዝ ክልል ውስጥ ማሰልጠኛ ከመክፈት ጀምሮ የውጊያ ቀጠና ማድረጉ ነው። በተጨማሪም አሜሪካ ለኤርትራ ማዕቀብ በማንሳት ግልጽ የግንኙነት ስርዓት ለመገንባት እና እድል ለመስጠት መወሰኗን ተከትሎም የብልጽግና አገዛዝ የቀይ ባህርን በኃይል ለማስመለስ ኢትዮጵያን የሚያደርገው እንቅስቃሴ እንደማትደግፍ ካሳወቀች ከቀናት በኋላ የተደረገ ጥሪ ነው። የቀረበውን ጥሪ ተቀብሎ የአገዛዙ ውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ወደ ዋሽንግተን ያመራ ሲሆን በቀጣይ የኤርትራ አቻቸውም ወደ ዋሽንግተን ይሄዳሉ ተብሎ ይጠበቃል። ጌዲዮን ከአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ጋር የመከሩ ሲሆን ምክክሩ በቀጠናው ደህንነትና በኢኮኖሚ ላይ ያተኮረ ነው ብለዋል። ሩቢዮ በማህበራዊ ገጻቸው እንዳሰፈሩት የቀጠናውን ሰላምና ደህንነት እንዲሁም የኢኮኖሚ ትብብርና እድገትን በተመለከተ ተወያይተናል ብለዋል። በተያያዘም በዋናነት በኢትዮጵያና በአሜሪካ መካከል ያለውን የሁለትዮሽ ግንኙነት ይበልጥ ለማጠናከር በትብብር መስኮች ዙሪያ በጋራ ለመስራት የሚያስችል የሁለትዮሽ መዋቅራዊ ውይይት ማዕቀፍም ተፈርሟል። ስምምነቱ የብልጽግና የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስና የአሜሪካ የፖለቲካ ጉዳዮች ምክትል ሚኒስትር አሊሰን ሁከር የፈረሙት ሲሆን ማዕቀፉ በዋናነት በኢኮኖሚና ብልጽግና፣ በንግድና ኢንቨስትመንት፣ በመከላከያና ደህንነት፣ በቀጠናዊ ሰላምና መረጋጋት ዙሪያ ለመስራት ያለመ ነው። የብልጽግና አገዛዝ ባለፉት ዓመታት የፈጸማቸውን ወንጀሎች ጨምሮ የሀገሪቱና የቀጠናውን ሰላም ቀውስ ውስጥ ማስገባት ተከትሎ አሜሪካ ሰፊ ተቃውሞ ስታቀርብ ቆይታለች። ጦርነቶች እንዲቆሙና በንግግር ችግሮች እንዲፈቱ ስትጠይቅ የቆየችው አሜሪካ እንደ ፕሪቶሪያ ስምምነት አይነት ውጤቶችን አስገኝቶላት የነበረው ጫናዋን ጭምር በሰፊው ስታቀርብ የቆየች ቢሆንም በአሁኑ ሰዓት ግን ስምምነቱን ጨምሮ በርካታ ጉዳዮች አሁን ላይ ውድቅ እየሆኑባት ይገኛሉ። የአሜሪካ መንግስት ግን አሁንም ጥረቶቹን ቀጥሏል። በዋናነት የብልጽግና ከኤርትራ ጋር ወደ ውጊያ ይገባል የሚለውን ስጋት ያደረበት የትራምፕ አስተዳደር በቀጥታ ከማስጠንቀቅ አልፎ ብልጽግናና ኤርትራን እንዳይወር የሚያግዝ ነው የተባለውን በኤርትራ የተጣለውን ማዕቀብ ለማንሳት እየተዘጋጀ ይገኛል። ከዚህም አልፎ የኤርትራ ባለስልጣናት ልክ እንደ ጌዲዮን ጢሞቴዎስ ሁሉ ወደ ዋሽንግተን ተጠርተዋል የሚሉ የመረጃዎችም ወጥተዋል። ኤርትራ ታዲያ አሜሪካ ማዕቀቦችን ለማንሳት ማሰቧን በበጎ እንደምትመለከተው ባለፈው ገልጻለች። ባለፈው ሳምንት የኤርትራው ማስታወቂያ ሚኒስትር ባወጣው መግለጫ ፍትህ፣ ህጋዊነትና ፍትሐዊነት እንዲሰፍን የተሳሳተ ፖሊሲን የማስተካከል ሂደት እንደግፋለን ብሎ ነበር። የቀድሞቹ የአሜሪካ ፕሬዝዳንቶች ባራክ ኦባማና ጆ ባይደን የጣሏቸውን ማዕቀቦች ህገወጥና የአንድ ወገን ሲል ማጣጥሏን የኢሳያስ አገዛዝ ይህ የኤርትራ ማስታወቂያ ሚኒስቴር መግለጫ አቋም ከዚህ ቀደም ሲያራምድ ከነበረው አሜሪካን የሚኮን እይታ የሚተለየ ሆኗል። አሜሪካ የኤርትራን ማዕቀቦች አንስታ ዲፕሎማሲያዊ ግንኙነት ለማደስ ማቀዷን በተመለከተ ከኢትዮጵያ በኩል እስካሁን በይፋ የተሰጠ ምንም አይነት አስተያየት የለም።
የብልጽግና አገዛዝ በምዕራብ ኢትዮጵያ ሱዳን አደራጅታና አስታጥቃ የላከቻቸው ናቸው ባላቸው ኃይሎች ላይ አዲስ ዘመቻ መክፈት ተሰማ። አገዛዙ ከመደበኛ ዘመቻው ቀደም ብሎ የድሮን ጥቃት ማድረሱ የተሰማ ሲሆን ይህም በኢትዮጵያና ሱዳን አዋሳኝ አካባቢዎች የተፈጠረውን ወታደራዊ ቀውስ እንዳያባብሰው ተሰግቷል። በምዕራብ ኢትዮጵያ ቤኒሻንጉል ጉሙዝ ክልል ከሱዳን ተደራጅተውና ታጥቀው የገቡ ጸረ ሰላም ኃይሎች አሉ በሚል የብልጽግና አገዛዝ ወታደራዊ እርምጃ ለመውሰድ ውሳኔ ማሳለፉን ያሱሳ የኢትዮኒውስ የመረጃ ምንጮች ተናግሯል። አገዛዙ በቤኒሻንጉል ጉሙዝ ክልል ሸርቆሌና ኩርሙክ አካባቢዎች ለሚደረገው ዘመቻ የክልሉን አድማ ብተናና ሚኒሻ ለማሰለፍ ኃይል ማሰባሰብ ጀምሯል ነው ያሉት የመረጃ ምንጮችም። ኢትዮጵያና ሱዳን በሚዋሰኑባቸው ኩርሙክ፣ ሸርቆሌና ሌሎች አካባቢዎች ከሱዳን የገቡ ኢትዮጵያውያን ታጣቂዎች አሉ በሚል ነው የብልጽግና አገዛዝ ወታደራዊ እርምጃ ለመክፈት ውሳኔ ማሳለፉ የተሰማው። ኩርሙክና ሸርቆሌን ጨምሮ በተለያዩ የክልሉ አካባቢዎች ራሳቸውን የጉሙዝ ኃይሎች አንድነት ግንባርና የቤኒሻንጉል ሕዝብ ነጻ አውጪ ግንባር ብለው የሚጠሩ የታጠቁ ኃይሎች ምራቸውን የተናገሩት የኢትዮኒውስ የመረጃ ምንጮች የብልጽግና አገዛዝ እነዚህን ኃይሎች ከሱዳን ከፍተኛ ወታደራዊ ስልጠናና ትጥቅ አግኝተው ተደራጅተዋል የሚል ግምገማ አድርጓል ሲሉ ተናግሯል። አገዛዙ እነዚህን ኃይሎች በስፋት ይንቀሳቀሱባቸዋል ከተባሉ አካባቢዎች መካከል በሆነው የአሶሳ ዞን ሸርቆሌ ወረዳ ገመድ ቀበሌ የድሮን ጥቃት ተፈጸመ የተናገሩት የመረጃ ምንጮች ሆኖም በጥቃቱ የደረሰው ጉዳት ተመለከተ አላወቅንም ብሏል። ከቀናት በፊት በገመድ ቀበሌ ታጣቂዎቹ በከፈቱ ውጊያ በርካታ የአገዛዝ አካላት መገደላቸው ነው የመረጃ ምንጮች ጨምረው የተናገሩትም። የብልጽግና አገዛዝ በሱዳን ጦርነት ውስጥ ተሳታፊ የሆኑትን የሱዳን ፈጥኖ ደራሽ ኃይልና ኤስፒኤልኤም ኖርዝ የተሰኙ ኃይሎችን ይደግፋል በሚል በጀነራል አልቡርሃን መንግስት ተደጋጋሚ ክስ የቀረበበት ሲሆን ሱዳን በበኩሏ ኢትዮጵያውያን ታጣቂዎች ትደግፋለች በሚል በአብይ አህመድ አገዛዝ ይፋዊ መግለጫ ወጥቶባታል። በተለይም ከቅርብ ጊዜ ወዲህ የሱዳን ጦርነት በብሉ ናይል ግዛት በኩል ወደ ኢትዮጵያ ድንበር መቅረቡን ተከትሎ ቀጠናው ከፍተኛ ወታደራዊ ውጥረት ሰፍኖበታል ተብሏል። አሁን ላይ የብልጽግና አገዛዝ ከሱዳን ተደራጅተውና ታጥቀው የመጡ ኃይሎች አሉ በሚል ወታደራዊ ዘመቻ ለመክፈት ዝግጅት ላይ መሆኑን በኢትዮጵያና ሱዳን የድንበር አካባቢዎች ያለው ወታደራዊ ውጥረት እንዳያባብስ ስጋት ፈጥሯል። በትላንትናው ዕለት በጀነራል አልቡርሃን የሚመራው የሱዳን ጦር በብሉ ናይል ግዛት በኩል ከኢትዮጵያ ድንበር ቅርብ ርቀት የምትገኘው አልካይ ከተማ ከፈጥኖ ደራሽ ኃይሉ መልሶ መቆጣጠሩን ማስታውቋል። ሱዳን ከኢትዮጵያ ባህር ዳር የተነሱ የተባበሩት አረብ ኤምሬት ድሮኖች በካርቱም ድብደባ ደረሰብኝ ማለቷ የሚታወስ ሲሆን ዓለም አቀፍ ሚዲያዎች በኩላቸው በብልጽግና አገዛዝና በኤምሬትስ ድጋፍ የሱዳን ፈጥኖ ደራሽ ኃይል በቤኒሻንጉል ጉሙዝ ክልል ወታደራዊ ጦር ሰፈር አደራጅቷል፣ የድሮን ጣቢያዎችን በአሶሳ ተገንብተዋል ሲሉ መዘገባችን አይዘነጋም። የብልጽግና አገዛዝ ለእነዚህ ዘገባዎች ማስተባበያ ሲሰጥ ባይሰማም በሱዳን የቀረበበት ክስ በተመለከተ ግን ክሱን በማጣጣል ሱዳን ጸረ ኢትዮጵያ ኃይሎችን ትደግፋለች ሲሉ እንጅሏታል። ሁለቱ ሀገራት እንዲህ ያለ ዲፕሎማሲያዊ መካረር ውስጥ በሚገኙበት በዚህ ወቅት ነው የብልጽግና አገዛዝ በምዕራብ ኢትዮጵያ ከሱዳን ድጋፍ የተደረገላቸው ኃይሎች አጥፋሉ በሚል ወታደራዊ እርምጃ መውሰድ የጀመረው። የኢራን ተኩስ አቁም ዘላቂነት በማይታመን ሁኔታ ደካማ መሆኑን የአሜሪካ ፕሬዝዳንት ትራምፕ ተናግረዋል። ኢራን ለአሜሪካ የስምምነት እቅድ የሰጠውት ምላሽ ምክንያታዊና ለጋስ ነው ብላለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራን የተኩስ አቁም ስምምነት በማይታመን ሁኔታ ደካማ ነው ሲሉ ተናገሩ። ፕሬዝዳንቱ ትላንት ለጋዜጠኞች እንደተናገሩት አንድ ወር ያስቆጠረውን የተኩስ አቁም ስምምነት በሕይወት ለመቆየት እየተንገዳገረ ይገኛል ብለዋል። ይህን የትራምፕ አስተያየት ተከትሎ የኢራን ምክር ቤት አፈ ጉባኤ መሐመድ ጋሊባፍ ለማንኛውም ወረራ ምላሽ ለመስጠትና ትምህርት ለማስተማር ዝግጁ ነን ብለው በኤክስ ገጻቸው ላይ ምላሽ ሰጥተዋል። አሜሪካም ለኢራን ላቀረበችው የሰላም እቅድ ቴህራን የሰጠችው ምላሽ በዋሽንግተን ውድቅ ተደርጓል። ያለፈው እሁድ ኢራን ጦርነቱን ለማስቆምና የሆርሙዝ ወሽመጥን ለመክፈት ለአሜሪካ ያቀረበችው እቅድ ተቀባይነት አላገኘም። ፕሬዚዳንቱ ፈጽሞ ተቀባይነት የሌለውና ቆሻሻ ሲሉ እቅዱን አጣጥለውታል። ትራምፕ ይህን ካሉ በኋላ የኢራን ውጭ ጉዳይ ሚኒስትር እስማኤል ባጊ የቴህራን እቅድ ኃላፊነት የተሞላውና ቸር ነው ብለዋል። የኢራን ምክር ቤት አፈ ጉባኤም በ14ቱ ነጥቦች እንደተመለከተው የኢራናውያን መብት ከማክበር ውጭ አማራጭ የለም፣ ሳይቀበሉ በዘገዩ ቁጥር የአሜሪካውያን ግብር ከፋዮች ገንዘብ ይባክናል ብለዋል። በኢራንና አሜሪካ መካከል የተወሰኑ ግጭቶች ቢኖሩም የተኩስ አቁም ስምምነቱ አንድ ወር አስቆጥሯል። ፕሬዚዳንት ትራምፕ የተኩስ አቁም ስምምነቱን በሕክምና እርዳታ እንደሚተነፍስ ታማሚ ነው፣ ሐኪሞች መጥተው ጌታዬ
የሚወስዱት ሰው በህይወት የመቆየት እድሉ 1% ነው የሚሉት አይነት ነው ብለዋል ትራምፕ። የትራምፕ የንግግር ታዲያ ጦርነቱ በአሁኑ ሰዓት ድጋሚ ሊነሳ ነው፣ ጫፍ ላይ ያለ ነው በሚል ብዙዎችን ስጋት ላይ ጥሏል። የነዳጅ ዋጋም እየጨመረ ይገኛል። አሁን ላይ ኢራን ለአሜሪካ የስምነት እቅድ የሰጠችው ምላሽ ምክንያታዊና ለጋስ ነው ብላ ታምናለች ሲሉ የውጭ ጉዳይ ሚኒስትር ቃል አቀባይ ይፋ አድርገዋል። የኢራን ውጭ ጉዳይ ሚኒስትር ቃል አቀባይ ቴህራን በአሜሪካ ለቀረበው የድርድር እቅድ የሰጠችው ምላሽ ምክንያታዊና ለጋስ እንደሆነ በመግለጽ አሜሪካ ግን ለአንድ ወገን ያደላና ምክንያታዊ ያልሆነ አቋም ላይ ጸንታለች የሚል ክስ አቅርበዋል። ኢራን ባለፈው ሳምንት በአሜሪካ ለቀረበው የድርድር እቅድ በአሸማጋዩ ፓኪስታን በኩል ምላሽ መስጠቷን ያሳወቀችው ባለፈው እሁድ ነው። የቴህራን ምላሽ ያላስደሰታቸው ፕሬዚዳንት ዶናልድ ትራምፕ ፈጽሞ ተቀባይነት የሌለው ነው በማለት ውድቅ ማድረጋቸውን ለዓለም ይፋ አድርገዋል። የኢራን ዜና ወኪል ዘገባ እንደሚያሳየው ቴህራን የሰጠችው ምላሽ በሁለቱ ግንባሮች የሚካሄዱ ውጊያዎች እንዲያቆሙና አሜሪካ በኢራን ወደቦች ላይ የጣለችው እገዳ እንዲነሳ ይጠይቃል። ወደፊት ኢራን ላይ ጥቃት እንደማይፈጸሙ ዋስትና የመስጠት ጉዳይም በምላሽ ውስጥ ተካቷል። ትላንት ታዲያ ጋዜጣዊ መግለጫ የሰጡት የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባጋኢ ቴህራን ከህጋዊ መብቶቿ ውጭ የሆነ ጥያቄ እንዳላቀረበች ተናግረዋል። እንደ ቃል አቀባዩ ገለጻ የኢራን ምላሽ በቀጠናው የሚደረገው ጦርነት እንዲያበቃ፣ የባህር ላይ እገዳ ተብሎ የሚገለጸው በኢራኖች መርከብ ላይ የሚፈጸም የባህር ላይ ውንብድና እንዲቆም፣ እንዲሁም በውጭ ባንኮች የታገደው የኢራን ህዝብ ንብረት የሆነው ሀብት እንዲለቀቅ የሚጠይቅ ነው። ቃል አቀባዩ እንዲሁም በሆርሙዝ ወሽመጥ በኩል አስተማማኝ የባህር ጉዞ እንዲኖር ያቀረብነው ሀሳብ ከመጠን ያለፈ ጥያቄ ነውንም ሊባኖስን ጨምሮ በመላው ቀጠና ሰላም እንዲሰፍን መጠየቅ እንዴት ከልክ ያለፈ ጥያቄ ሆኖ ሊታይ ይችላል በማለት ጠይቀዋል ይላል ቢቢሲ። በእቅድ ውስጥ የተካተቱ ነጥቦች ምክንያታዊና ለጋስ መሆናቸውን የተናገሩት ባጋኢ በአንጻሩ ግን አሜሪካ ምክንያታዊ ያልሆኑ ጥያቄዎችን እያቀረበች ነው ሲሉ ከሰዋታል። ፓኪስታን ውስጥ በተደረገው የመጀመሪያው ዙር ድርድር ሁለቱ ሀገራት ያላስማማቸው ዋነኛ ጉዳይ የኢራን የኒውክሌር ፕሮግራም ነበር። ከዚህ ቀደም ኢራን የኒውክሌር ጉዳይ ለጊዜው ወደ ጎን ተደርጎ በቅድሚያ ጦርነቱን ማቆምና ሆርሙዝ መከፈትን የተመለከተ ንግግር እንዲደረግ የሚጠይቅ እቅድ አቅርባ የነበረ ቢሆንም አሜሪካ ግን አልተቀበለችውም። በአሁኑ ሰዓት ሁለቱ ሀገራት ድጋሚ ወደ ውጊያ እንዳይገቡ ስጋት ፈጥሯል። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች መረጃዎቻችን እነዚህ ነበሩ። መልካም ጊዜ እመኛለሁ።